ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ዝግጅት ስለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። ዝግጅቱን ተከታትላችሁ ስትጨርሱ ደግሞ መልካም ሌሊት እየተመኘሁ ሌሎች ወዳጅ ቤተሰቦቼ እንደያላችሁበት ሀገር የሰዓት አቆጣጠር እንደምን ዋላችሁ? እንደምን አረፈዳችሁ? መልካም ሌሊት የሆነበት የሰዓት አቆጣጠር አለ። እንዴት አላችሁ? እንደምን ቆያችሁኝ? ነሐሴ 5 2018 በኢትዮጵያ ዘመን አቆጣጠር ኦገስት 11 2026 በጎርጎሳውያን የዘመን ቀመር እንደ ቅደም ተከተል የዕለተ ማክሰኞ የጋት ዕለታዊ የትም ያልተሰሙ ወሳኝ የሆኑ መረጃዎች የሚደርስበት ሰዓት ላይ እንገኛለን። በኮንፊደንስ ነው የትም ያልሰማችኋቸው ብዬ የምናገረው። ለዛ ነው ደግሞ የእናንተ ትብብር ወሳኝ ነው። ይሄ መረጃ ለሌሎች እንዲደርስ አንድ ሀሳብ ዲስኮርስ ሴንተር ሆኖ እንዲያገለግል ሸር እንድታደርጉት ተደራሽነቱ እንዲጨምር በአልጎሪዝሙ ኦፕሬት የሚያደርግበት እንደዛ ስለሆነ ዝግጅቱን ላይክ እንድታደርጉ ልክ እንደወትሮው ሀሳብ አስተያየት እንድሰጡ ጋት ሚዲያን እንድትደግፉ ሱፐርቻት ሱፐር ታንክስ እየገዛችሁ እንድታበረታቱ አፕሪሺየቲቭ ኢንኳየሪ ተከተሉ። በየትኛውም መንገድ ሀሳብ አስተያየት መስጠት ይቻላል። ነገር ግን ለህይወታችንም መልካም የሚሆነው ብንለማመደው የሚበጀው እኔም በህይወቴ እየተገበርኩት ያለሁት ይሄ የምታደርገው ጥረት እንደዚህ መልካም ነው አሃ ብሎ ሰፍ ብሎ ያ ሰው ሊያዳምጥ ሲገባ፣ ነገር ግን እነዚህን ደግሞ ብታስተካክል መልካም ነው። ዳስ አፕሪሺየቲቭ ኢንኳየሪ አዲስ እንደው የሰለጠነው ዓለም የሚከተለው ነው። ግን የትኛውንም ሞዴሊቲ ተከትላችሁ ሀሳብ አስተያየት ስጡ። እሱን እያልኩኝ አብራችሁ ስትቆዩ ውድ ጊዜያችሁን ለእኔ ስትሰጡ 3 ወሳኝ መረጃዎች እነግራችኋለሁ። የመጀመሪያው የተደመሰሰው የህወሓት ድሮን ክፍል እውነት ነው። ህወሓት ድሮንና ጸረ ድሮን አዘጋጅቶ ነበር። በወሳኝነት በግብፅ እርዳታ ዋንዌይ አታክ ድሮኖችን በብዛት ዋንዌይ አታክ ድሮኖችን የታጠቀ ነገር ግን ሞዲፋይድ ማድረግ ያስፈለገበት ለነን ስቴት አክተር ድሮን ማስታጠቅ የራሱ የሆነ የህግ ተከታይነት ስለሚያመጣ ሞዲፋይድ አድርገው ግብጾች ለህወሓት ድሮን አስታጥቀውት ነበር። በብዛት ግን እነዚህ አጥፍቶ ጠፊ ካሚካዝ የሚባሉ ወይንም ዋንዌይ አታክ ሄደው ደርሰው ታርጌታቸውን ይለያሉ። ያን ታርጌታቸው ላይ ሂደው ወድቀውበት እነሱም ጠፍተው ጠላታቸውን የሚያጠፉ በብዛት ያለው ሸረሪና በነበረው ውጊያ ታስታውሱ ከነበረ ከህወሓት በላይ ህወሓት ነን ያሉ፣ ከቄሱ በላይ ቄስ፣ ከፓትሪያርኩ በላይ ፓትሪያርክ ነን ያሉ ወዶ ገብ ቅጥር የጽንፈኛው አፈቀላጤዎች እነሆ ህወሓትም እኮ ድሮን ታጠቀ፣ ፋኖም ሳይታጠቅ አልቀረም ከዚህ በኋላ ሲሉ ሲያሸበሽቡ ነው የነበረው። ምንድን ነበር የሆነው? እቅዱ ምንድን ነበረ? ከትናንት ዛሬ ድረስ ያለውን ጨምሬ አስተሳስሬ እሱን መረጃ ነግራቸዋለሁ። ጽምዶ በኢህአዲግ መስመር እየሄደ ነው። ታስታውሱ ከነበረ ኢህአዲግ አላለም ህወሓት ወደ መቀሌ ሲመለስ ምንድን ነበር ያለ? የፌዴራል ኃይሎች ትብብር ዘን የፖለቲካ ፓርቲዎችም እኛ ኮንፈረንስ ተጠርተናል፣ ከተጠራ ምን ችግር አለ? በየሄድንበት ዓላማችን እኮ እኛ ሀሳባችን ለማካፈል ነው። እንደ የፌዴራል መንግስት ጠላት ከሆነው ከኢሳያስ ጋራ ከኤርትራ ጋር እየተነጋገረ አይደል? እኛ ምን ችግር አለው? ከጀዋርም ከደብረ ጽዮንም ያው ይሄን ስል እንግዲህ ሰዎችን ታውቋቸዋላችሁ። እንደዛ ሲያናፉ የነበሩት ሻቢያ ጸረ ኢትዮጵያ ነው ሲሉ የነበሩት የህወሓት አፈቀላጤዎች ተመልሶ ህወሓት አይ ሻቢያማ መዳኛ ምሽግ ነው ሲል ሻቢያ ያሻግራል፣ ሻቢያ ወዳጅ ነው፣ ብልጽግናን እስከጣል ነው እንኳን እስከ ፓርቲ ከሰይጣን ጋር እንሰራለን የሚሉ ተንታኞች ብቅ አሉ። መቼም የጠላቴ ጠላት ወዳጄ ነው የሚባል ይሄ የቆየ የተለመደ ነገር አለ። ነገር ግን እስራኤል ለምሳሌ እንውሰድና ሐማስን ለማጥቃት ብላ ሄዝቦላን አትጠቀምም። አትሊስት በፐብሊክ ደረጃ አይገለጥም። ትናንት ህወሓት ለዓለም አቀፍ ህግ መቅረብ አለበት። ይህ ህገ መንግስት አይወክለንም፣
በዚህ ህገ መንግስት የተሰራው የአማራ ክልል በረት ነው፣ ይጠበናል፣ ሀገራችን ኢትዮጵያ ነው። የህዝብ ቆጠራ ቁጥሩ እንዲሳሳ አድርጓል። ጄኖሳይድ ፈጽሞብናል። የተንሻፈፈ ትርክት ጭኖብናል። ተሳዳጅ አድርጎናል። ይህን ሁሉ ሲተነትኑ የነበሩ ሰዎች የቡና ወቀጣው ያልነበሩ የመጠጡ ጊዜ ግን ከየጎሪያቸው ከ4 ኪሎ ካዛንቺስ ከጌታቸው አሰፋ ተልከው የመጡ ከኤርትራ ታጋይ በሚል ሂደው ገሚሱ ከፍየል እረኝነት ገሚሱ የጌታቸው አሰፋን አጀንዳ ሊያስፈጽም ሲሽለጠለጥ የነበረ ሁሉ ያውሉት ሰብስቦ ገሚሱ ወደ አማራ ክልል አንተ የጎጃም የማሊያ ለብሰህ ትጫወታለህ፣ አንተ ጎንደር ምሰል፣ አንተ ወሎሆን፣ አንተ ደግሞ ሸዋ መስለህ ይህ ሁሉ ዓላማ ተሰጥቶት የተለያየ የሚመስል ነገር ግን ተመጋጋቢ አጀንዳ ይዘው መጨረሻ ላይ አሁን ጣረ ሞቴ ነው፣ ኑ ድረሱልኝ፣ ከዳንም አብረን ነው ከሞትንም በጋራ ነው ተብሎ ተጠርተው ሁሉም ህዋት ያማልዳል፣ ህዋት መስመር ነው፣ ከድል ማግስት እንወያያለን እያሉ ነው። ይሄ ዘመን ምጸት ነው። ይሄ ለአማራ ህዝብ ውርደት ነው፣ ለኦሮሞ ህዝብም ውርደት ነው። አሁን አንዳንድ ሰዎች መጥተው እንዴ ለምንድን ነው የአማራ ህዝብ ውርደት የሚሆነው? ዘመነ ካሴን የት ወክሎታል? ምሪ ወዳጆን የት ወክሎታል? መከታው ማሞን የት ወክሎታል ሊባል ይችላል። አላወገዝከውም ኢን ፐብሊክ። አንዳንዱማ ቀን ቀን ብልጽግና ማታ ማታ የነሱ ጋሻ ጃግሬ የሆነ ሁሉ አለ። ዙሮ ዙሮ ጽምዶ ልክ እንደ ኢህአዲግ ትናንት ህዋት ኢህአዲግ ሆና ግንባር መሰረትኩ ብላ ራሷ የምትመራው የራሷን ዓላማ የያዙ ግን ስማቸውን ለምሳሌ ብአዴን፣ በነገራችን ላይ እኮ የጽንፈኛው ፋኖ አባላት እኮ ብአዴን ብሎ ይሳደባሉ። ዋናው ብአዴን እኮ ነው እንደዛ የሚል። ሲጀመርም ዘመነ የብአዴን ወጣት ሊግ የነበረ ነው። እንዲያው ተፈራማሙ ብአዴን የነበረ ነው። ግመል እየጎተተ ዱቄት ተሸክሞ የመጣ ነው። ሌላውም እንደዛ ነው። ገሚሱ ደግሞ የወጣት ሊግ ተብሎ የብአዴን ሊግ ወዘተረፈ እየተባለ እየተቀፈቀፈ በየግቢው ሲንኳተት የነበረ ነው። እንዲያው ሌላው ዝም ብሎ ይሄ ተሰብኮ ተታሎ ወይ ጥቅምም የስራ ዕድል ፈጠራም አድርጎ የገባ የለም፣ ወይንም በትክክል ደግሞ ኮዝ አለው ህዝባችን በዚህ መንገድ ነው ሊፈታ ብሎ የገባ የለም እያልኳቸው አይደለም፣ ይኖራል። ዋናው ማስተር ማይንዶች ግን እነኚህ ናቸው። እና አንደኛው ብአዴኑ ዘመነ የፖለቲካ ክንፉ አሁን ብአዴንን ወክሎ ወይ ከፈለጋችሁ ኢህዴን ልትሉ ትችላላችሁ፣ እሱን ወክሎ አሁን የጽምዶ የወቅቱ ሊቀመንበር ነው። እስከ መስከረም 30 ነው። በነገራችን ላይ ለምንድን ነው እስከ መስከረም 30 የነበረው? በህዋት እሳቤ እስከ መስከረም 30 አሁን ወልቃይት ጠገዴ ሰቲት ሁመራን ወይንም ምዕራብ ትግራይ የሚሉትን ይቆጣጠራሉ፣ ደቡባዊ ትግራይ የሚሉትን ይቆጣጠራሉ። ዴር ፕላን ወልዲያን ተቆጣጥረን የራሳችንን ቦታ ይዘን የተወሰነ በፈር ዞን ገፍተን ለቀጣዩ እንደራደራለን የሚል ላይ ነበራቸው። ልክ መስከረም 30 በኋላ አሁን ወታደራዊ አዛዥ የጽምዶ ተፈራማሙ ነው። የጽምዶ ዋናው አዛዥ ሊቀመንበር አሁን የወቅቱ ዘመነ ካሴ ዘን ኦህዴድ ልትሉ ትችላላችሁ። ማነው ምክትል ሊቀመንበሩ? የጥምረቱ ጃልመሮ ድሪባ ኩምሳ ነው። የጽምዶ የፖለቲካ የውጭ የፖለቲካ ክንፉ ደግሞ ዶክተር ጸጋዬ አራርሳ ዘን ቲፒኤልኤፍ ደግሞ እስከ መስከረም 30 ባለው የህወሓት ሊቀመንበሩ ዶክተር ደብረጽዮን አሁን የጽምዶ ጸሐፊ ነው። ሌሎች እነ ሄኖክ ኪዳኔ እነ ምሬ ወዳጆ እና አስረስ የስራ አስፈጻሚ አባል ናቸው። አስረስን ማስጠንቀቂያ ተሰጥቶታል። ከዚህ በኋላ በጽምዶ በሚሰጠህ አቅጣጫ ካልሆነ በቀር የትም ሚዲያ እንዳትቀርብ ተብሎ አቅጣጫ ተሰጥቶታል። እና እንደዚህ አድርገን ሌሎች ልክ ቲፒኤልኤፍ መሩ ኢህአዴግ እንዳለው ኦብነግ አለ፣ አጎጉሙ አለ፣
የአፋሩን የሚተካ የቤኒሻንጉል ህዝብ ነጻነት ንቅናቄ ወይ ብሄኔን የሚባለው አለ። በዛሬው ዕለት ከጽንፈኛው ፋኖ ጋር ሆኖ የመተከል ዞን ዋና ከተማ ላይ ጥቃት ፈጽሟል። የዞኑ መቀመጫ ግልገል በለስ ላይ ጥቃት ፈጽሞ ንጹሃን ላይ ሲቪሎች ምንም አይነት አጀንዳ የሌላቸው መናኸሪያ ላይ ሊሳፈሩ ይወጡ እነሱ ላይ ጥቃት ፈጽሟል፣ ገድሏል። እዚህ ላይ ምንም መሸፋፈን አያስፈልግም። በአካባቢው ያለው የጸጥታና የደህንነት መዋቅር፣ የመንግስት መዋቅር፣ የማህበረሰብ አደረጃጀት፣ የደህንነት መዋቅር በየደረጃው ከየአካባቢው ህዝብ ጋር እጅና ጓንት ሆኖ ሊሰራ የጽንፈኛውን ተነቃነቅ ንቅናቄ በተመለከተ መረጃ ሊሰበስብ ይገባል። ያንን አካባቢ መልሶ አሁን ወደ ግጭት የማስገባት እንደ አዲስ እየሰራበት ነው ያለው ህወሓት። በሸረሪና ስለተመታ ትናንት መረዋ ላይ እመለስበታለሁ። መረዋን ስትራቴጂክ ቋጠሮ ነበር፣ ወሳኝ ነበረ። ሸረሪና ሲመታ እንደ ሁለተኛ ኃይል ይዞ ሊሰራበት ፈልጎ የነበረው ደቡባዊ ትግራይ የሚባለው ወይ ደቡብ ግንባር የሚባለው ትናንት ነግሬያቸዋለሁ። ዛሬ አላማጣ ብትሄዱ ትልቅ ከተማ አይደለም፣ ልክ ሚሊትሪ የሆነ ካምፕ የጦር ሰፈር ነው የሚመስለው። አርሚ 13 15 22 24 26 31 33 44 50 60 11 17 35 42 43 92 እና ሌሎች ደግሞ የስትራቴጂክ ጦር መሳሪያ ክፍሎች የሚባለው ትናንት የተጠረገው እንዳለ ሆኖ የተመታው እንዳለ ሆኖ ከሻቢያ ከሱዳን ከግብፅ እንዲሁም ለጊዜው ማንነታቸው ዜግነታቸው በግልጽ ያልታወቁ ከምስራቅ አውሮፓ የመጡ ሀገራት ድሮን ተኳሾችና ጸረ ድሮን ክፍል የተባሉት በሙሉ እየተተራመሱ ነው ያሉት። እነሱ ሸራ ለብሰው ነው ከቦታ ቦታ የሚንቀሳቀሱት። ትናንት አንዳንዶቹ የሞተ 4 ነው የሞተ 2 ነው እንዲያውም እኮ ምንም የድሮን ጥቃት አልተፈጸመም ሁሉ እያሉ ነው የነበረው። ችግር የለውም፣ ተፈጽሟል አልተፈጸመም የሚለው ክርክር አያስፈልግም። የሞተው ይሄ ነው ያ ነው የሚለው ክርክር አያስፈልግም። ትናንት ብቻ ከ370 በላይ ወስደው ቀብረዋል። ፋክት ነው ይሄ። 4 ነው የሞተ 4 ነው ጉዳት የደረሰበት 2 ነው ካለች ፋይን። እነዛ ባይሱዙ ተጭነው የስትራቴጂክ ጦር መሳሪያ ክፍል የተባሉት የውጭ ዜጎቹ ሱዳናውያን፣ ኤርትራውያን፣ የግብፅ እና እነዛ የተመቱት ምንድን ናቸው? ነገ አይወጣም። እነሱ ካሸነፍክ ምንም ጥርጥር የለም። ካሸነፉ ምንድን ነው የሚደረገው? በየቦታው ታጣቂን ትናንት በሰሜኑ የጦርነት ወቅት ከፕሪቶሪያ ሰላም ስምምነት በፊት አላሻ እየተዋጋ አጣየም እየተዋጋ አቅሙ በፈቀደ መልኩ የታጣቂዎቻቸውን አስክሬን በሲኖትራክን በተለያየ መኪኖች እየጫኑ እየወሰዱ ትግራይ ላይ ወይ ትግራይ አላማጣም ወጣ ብለው በገፍ በብዛት በማስግሬብ እያደረጉ በጋራ ይቀብራሉ። ምን ለማለት ድል ብታገኝ ሲኤንኤን ቢቢሲ ወዘተረፈ የሚባለውን ትጋብዝና ይሄው ማስግሬብ ጄኖሳይድ ተፈጽሟል የሚል ትርክት ትሰራበታለህ ማለት ነው። ካሸነፍክ ያው ትርክቱን ስታሸንፍ ትርክቱን አይታብ ታደርገዋለህ። ገንዘቡ ምኑ መዋቅር ስለሚኖር ደግሞ ካሸነፍክ በኋላ ኦልሬዲ አልቀበልም የሚልም ሰው ካለ አማራጭ ነው። ይህ ኃይል እነዚህ ኃይሎች ሸረሪና ላይ ስለከሰረ ህልማቸው ትናንት መረዋ ላይ ስለከሰመ አሁን እንደ አንድ አማራጭ እየያዙት ያሉት አንደኛው በቤኒሻንጉል በኩል በአልመሃል በኩል ሰርጎ በመግባት በኩምሩክ አቅጣጫ ሰርጎ በመግባት አንደኛ እዛው አካባቢ ያሉ ግዙፍ የወርቅ ልማት ኢንዱስትሪውን እሱን የማቋረጥ አንድ፣ ሁለተኛ ግድቡን መቆጣጠርና መደራደር 2፣ ሶስተኛ እዛ አካባቢ ያሉ ህዝቦችን ተቆጣጥሮ በግድም ቢሆን ለመመልመል
ይህንን እያሰቡ ነው ያሉት። ይህ ይታወቃል። ሁለት ወድ የሆነ በሁለት ማሊያ የሆነውን ይበቃል ሂድ ወደዛው ማለት ያስፈልጋል። የተጠናከረ መረጃ ከህዝብ ነው የሚመጣው፣ ተመልሶ ለህዝብ ነው የሚሰጠው። እሱ መስራት ያስፈልጋል። በተመሳሳይ በዛሬው ዕለት የህወሓት ታጣቂ የሚሳተፍበት የሻዕቢያ መካናይዝድ የሚሳተፍበት እደግመዋለሁ፣ የህወሓት ታጣቂ የሚሳተፍበት የሻዕቢያ መካናይዝድ የሚሳተፍበት ከጽንፈኛው የአማራ ፋኖ ተመልምለው የሄዱ ቁጥራቸው ከ2000 በላይ የሚሳተፉበት ከባድ የሆነ ጦርነት ኩምሩክ ጋር እየተከናወነ ነው። የሱዳን ፈጥኖ ደራሽ ኃይሎች ሐምዳን ዳጋሎ የሚመራው አርኤስኤፍ እና የሱዳን መከላከያ ኃይል የሱዳን አርሚ ፎርስ መካከል ይህንን ትይዙና ይሄ በዚህ በኩምሩክ ጦርነት ማን ያሸንፋል፣ ምንድነው የሚኖረውስ ሁኔታ የሚለውን አንድ ማየቱ ነው። ይሄ ጦርነት እዛ የሚካሄደው ጦርነት መልሶ ቲፒኤልኤፍ በሀገር ውስጥ ባሉ ቅጥረኞቹ በኩል ጣልቃ ሊገባበት የሚችለው ግጭቱን ማስፋት ስለሚፈልግ ጥንቃቄ ማድረግ ያስፈልጋል። ይህን ካልኩኝ በኋላ እንግዲህ በባለፈው ሸረሪና ላይ ምንም ጉዳት አልደረሰብንም፣ ድል ነው ያደረግነው፣ መስተንክራዊ አወጥ ነው አሉ። እጅግ ታምራዊ ድል ነው። ጦሩ ፈርሷል። የተከዜ ዘብ የሚባለው ፈርሶ ማለት ዘንዳንሻ ላይ ተዘግቶ ሙሉ ለሙሉ ጉዳት ደርሶበት ድል አስመዝግበናል በተባለው እንግዲህ አንድ የቆሰለ በነገራችን ላይ ጦርነት ሁልጊዜ እንዳንረሳ፣ ጦርነት በሚካሄድበት ጊዜ የሚተኮሰው ጥይት ነው የሚወረወረው፣ የመድፍ ጥይት የታንክ ጥይት ነው፣ ቅንቡላ ነው የሚወረወረው በግራም በቀኝ። አንደኛው ውሃ ጥይት የሚተኩስበት አንደኛው አበባ እየሰጠ ሰላም ጤና ይስጥልን አሳልፈ በዚህ ልሂድ የሚልበት አለ። ጦርነት እንኳንስ ተፋላሚዎችን የማይመለከታቸውን የቀጥታ ኢላማ ያልሆኑትን ኮላተራል ዳሜጅም የሚያስከትል ነው። በሸረሪና ጦርነት ግን አንድም የተከዜ ዘብ ጉዳት የደረሰበት የለም። በአንጻራዊነት ከወሰንነው በጀግናው የኢትዮጵያ መከላከያ ሰራዊት ላይም የደረሰውን ጉዳት just near to zero ማለት እንችላለን። ለምን የታቀደው የታሰበው ህወሓት ምን አረጋለሁ የሚል ነው የነበረው። ከፊት አብሪ ልኬ ያኛው አብሪው ሲንቀሳቀስ በዛ መሰረት በኢትዮጵያ መከላከያ ሰራዊት ላይ የድሮን ጥቃት ተፈጽማለሁ የሚል ነው የነበረው። ድሮኑ የት ነው ያለው ካል አልሻውክ የሚባል ደግሞ አለው። አልሻውክ የሚባል የአልፉሽካ ዲስትሪክት የገዳሪፍ ስቴት ላይ ያለው የምስራቅ ገዳሪፍ ስቴት ከዛ የሚገኝ የአልሻውክ ጦር ሰፈር ላይ አልሻዋክ ሚሊተሪ ቤዝ የዋድዛይድ ኤርፖርት ምናልባት ከገዳሪፍ ከተማ 35 ኪሎ ሜትር ወጣ ያለው በመጀመሪያው በአርኤስኤፍ እና በሳፍ ጦርነት መካከል በነበረው ጦርነት ያ ቦታ ጉዳት ደርሶበት ነበር። ዘን ለቲፒኤልኤፍ የጦር መሳሪያ ለማቅረብ በወሳኝነት ለቲፒኤልኤፍ ሪኢንጂነር የተደረገ ድሮኖችን ሪኢንጂነር ስላችሁ የሚመሰላችሁ ያ ድሮን ወይ አዘርባጃን ወይ ምናምን የቱርክ አክንቺ ወይ ምናምን እንደዚህ የሆነ ሳይሆን ሪዲዛይን የተደረገ እሱንና በጣም በገፍ ደግሞ ዋን ወይ አጥፍቶ ጠፊ ድሮን በ3 የጦር ሄሊኮፕተሮች የጦር አውሮፕላኖች መነሻውን ከፖርት ሱዳን አድርጎ አልሻዋክ ሚሊተሪ ቤዝ እንዲመጣ ተደረገ። ይህ አልሻዋክ ሚሊተሪ ቤዝ ማለት ከገዳሪፍ ከተማ 35 ኪሎ ሜትር ወጣ ያለ ነው። የሚጠበቀው በአርሚ 70 አባላት ነው። እነዚህ አርሚ 70 አባላት ደግሞ ፖርት ሱዳንም አስመራም
ግብፅ ካይሮም ሂደው ጸረ ድሮንና ድሮን መተኮስ ልምምድ ያደረጉ በሱዳን የእርስ በርስ ጦርነትም የተሳተፉና በቂ ልምድ ያደረጉ እነዚህ ዝግጁ እንዲሆኑ በሚል እዚህ ዋድዛይድ ኤርፖርት ጎን በዚህ አልሻዋክ ሚሊተሪ ቤዝ ላይ እንዲገቡ ተደረጉ። ለሱዳን የምስራቃዊ ክፍሉን የስትራቴጂክ ኢስተርን ዲፌንስ ኤንድ አቪዬሽን ፋሲሊቲ ለሱዳን አርሚድ ፎርስ የነበረ ነው። ቀድሞ ወድሞ ተጠግኖ ኤንድ ኤቭሪቲንግ ማለት ዘንድ እዚህ የነበረውን ከነ ሙሉ የረዥምና የመካከለኛ ርቀት ሚሳኤሎቻቸው ሮኬቱን፣ ድሮንን፣ ጸረ ድሮን መሳሪያዎቻቸውን በተመሳሳይ አጥፍቶ ጠፊ ካሚካዚ ድሮኖቻቸውን ዱቄት ሆነ ማለት ነው። ማን ዱቄት አደረገው? ራፒድ ሳፖርት ፎርስ። ያንን ነው ህወሓት የራፒድ ሳፖርት ፎርሱ የሱዳን ፈጥኖ ደራሽ ኃይሎች በዚህ ጦርነት ተሳትፈዋል ያለው። የት? ሱዳን ውስጥ። ሱዳን ውስጥ የት? አልሻዋክ ሚሊተሪ ቤዝ የጦር ሰፈር ላይ። እዛ ምን እየሰሩ? በውጊያው ሊሳተፉ። በየትኛው ውጊያ? በሁለቱ የሱዳን መከላከያ ኃይልን አልቡርሃንን ደግፈው ከግብጾች ኦፕሬት የሚያደርጉ ከግብጾች ጋር ሆነው ኤሎቤድ ዙሪያን የከበበውን አርኤስኤፍን ጥቃት ይፈጽማሉ። ኩምሩክ ላይ የነበረውን ከፍተኛ ጉዳት እንዲደርስበት አድርገው አርኤስኤፍን ወይም የዳጋሎ ጦር እንዲያፈገፍግና ለቆ እንዲሄድ ያደረጉት እነሱ ናቸው። ዘንድ ከተጠናከረ በኋላ ይህን ጥቃት አረገባቸው። በተመሳሳይ ከኩምሩክ ጋር ይህንን ሸረሪና ጋር ያለው ኃይል ተመታ ሲባል በከባድ ተሳቢዎች ተጭነው እየመጣ የነበረውን 4 ተሳቢ ላይ የነበረውን ታጣቂ እንዲሁ በድሮን የዶጋ መዳር። ልክ ሲሆን ሸረሪና ወሳኝ ስትራቴጂክ ቋጠሮ ነበር ማለት ነው። እዛ የተጠራቀመው ታጣቂ፣ እዛ የነበረው የጦር ሰፈር በወሳኝነት ይህንን የሸረሪና ግንባርን ሰፖርት ሊያደርግ አልሻዋክ የነበረው የህወሓት የድሮን ክፍል ከጥቅም ውጭ ሲሆን ያደረጉት ምንድን ነው? የተራረፈውን እዛ የተራረፈውን አንድ ሌሎች ቀሪ 3 ስትራቴጂክ ቦታዎች አሉ። አሁን እነዚህ ብዬ ልነግራቸው አልችልም። ታያቸዋላችሁ በቅርብ 2-3 ቀን እኔ እያዘዝኩ እንዳይመስልና በቅርብ ቀን ታያቸዋላችሁ። የት ጋ አንደኛው አንደርግራውንድ የት ጋ ምን አይነት የጦር መሳሪያ ምን አይነት ሰዎች ይዛሉ፣ የት ጋ ነው ሬዲዮ መገናኛ ያለው፣ የት ጋ ነው ጸረ ድሮን ብለው የገጠሙት፣ ያ ሁሉ የሚታወቅበት ዘን ይሄ ሲደረግ እንዳልኳችሁ ከአልሻውክ የጦር ሰፈር የተራረፈውን ምንድነው ያደረጉ? ወይንም የዋድዛይድ ኤርፖርት ጋር ያለውን ከዚህ በፊት የሱዳን አርሚ ፎርስ ሁለተኛ ኢንፋንተሪ ሁለተኛ እዝ ሰከንድ ኢንፋንተሪ ዲቪዥን የሚባለው የነበረበት ሰፈር ነው። አሁን አርሚ ሰባ ያለው እዚህ የተመታው ሲመታ የተራረፈውን ሰብስበው የሚቀብሩትን በዛው ቀብረው ወደ የት መጡ? ትናንት ቆይቷል። ከሳምንት በፊት ነው የመጣው። ወደ መረዋ መጡት። ዘን ምን አሉ? አሁን እነሱ አይናገሩም። እኛ ድሮን አለን፣ እኛ ጸረ ድሮን አለን፣ እንዲህ ታጥቀናል አይሉ መዋቶች። ይህንን የሚያራግበው ማን ነው? ከቄሱ በላይ ነኝ፣ ከጳጳሱ በላይ ነኝ የሚል አዲሱ ተገዢ ወዶ ገብ ምልምሉ ነው። ዓላማ ያለው ብቻዬን ቁሜ እናሳካለሁ አይደል? ተጠርቶ ነው የገባው። የለም ይሄ ነገር እንደዚህ ነው፣ ይሄ ፕሮፓጋንዳ ነው ወዘተረፈ ይላል። ይሄን ካደረጉ በኋላ ትናንት
በሙሉ ይዘዋቸው የመጡት አሁን የጦር መሳሪያቸውን ነግራቸዋለሁ ትናንት ከ155 ሚሊ ሜትር ነው። ከ155 ብቻም አይደለም። ለምሳሌ 155 ሚሊ ሜትር መድፍ አላቸው። 120 ሚሊ ሜትር፣ 130፣ 122 ታንኮቻቸው ቲ55፣ 62፣ 72 ፒኤምፒ የሚባሉ ወታደር በውስጥ ጭነው የሚንቀሳቀሱ ባለጎማ ታንኮች፣ ጥርስ ያላቸው ታንኮች፣ ቢኤም 21፣ ቢአርዲኤም፣ ዙ 23፣ ዙ 37፣ 7 ሚሊ ሜትር ሮኬት፣ ጸረ ድሮን 82 ሚሊ ሜትር ሞርታር፣ የማላዩትካ ሚሳይል 9ኤም 14 እና ሌሎች ዘንድ ወሳኝ የተባለው ለሻዕቢያ እና ለጸረ ኢትዮጵያ ኃይሎች ምን ማድረግ ነው የሚፈልጉት? ጥቃት የሚያደርሱበትን ለምሳሌ ከአስመራ ጥቃት ፈጽማለሁኝ ብትል የድሮን ቆይታ ርዝመቱ፣ የሮኬትህ መጠን፣ እነዚህ ሚሊተሪ ቴክኒካል የሆኑ ኤሌመንቶች ዲስታንስ ባሪየር ያደርጋቸዋል። ትራክም ታደርጋቸዋል። ስለዚህ ማራቅ ነው የተፈለገው። በፈርዞን ማድረግ ነው። እዛ ያን ስታደርግ በወሳኝነት ጉዳት የሚያደርሰውን ልክ ሸረሪና ላይ እንደተመታው ትናንት መረዋ ላይ ተመታ። አሁን ሆፕፉሊ አርኤስኤፍ የአርሚ 7 ግብፅም የሻዕቢያ መካናይዝድም የተመታው ስለተመታ አሁን እየተዋጉ ቢሆንም ራይት ነው። በወሳኝነት እየተማገደ ያለው ጽንፈኛው ፋኖ ነው ከፊቱ ነው። ምክንያቱም ህወሓት ለራሱ ጦርነት እየሰበሰበ እያወጣ እየተካ ነው። የወቅቱ ሊቀመንበር የጽምዱ የወቅቱ ሊቀመንበር ዘመነ ስለሆነ ይህን ማድረግ አለበት። የወቅቱ የጦር መሪ ዘመቻ መሪ ተፈራ ስለሆነ ይህን ማድረግ አለበት፣ መለላቅ አለበት ሰው። በዚህ መሰረት ሆፕፉሊ አርኤስኤፍ ኩምሩክን ሊቆጣጠር ይችላል። ታሴር ኢሾ ዘን ምን አለ ሱዳን ሉዓላዊ ግዛታችንን ኢትዮጵያ አልጣሰችም። የእርስ በርስ ጦርነትህማ እዛ ውስጥ እየተሳተፍክ ዘን ጥቃት ተፈጸመብኝ፣ አርኤስኤፍ ጥቃት ፈጸመብኝ ሲል ህወሓት የት ነው ጥቃት የተፈጸመበት? ኢትዮጵያ ውስጥ ቢሆን ኦኬ፣ በኢትዮጵያ የእርስ በርስ ጦርነት ወይም የውስጥ ጉዳይ ገብቶ አርኤስኤፍ ጥቃት ፈጸመብኝ ሊል ነው። አይ ህወሓት ደግሞ ጥቃት የተፈጸመብኝ ሱዳን ውስጥ ነው ቢል በአደባባይ በግልጽ አሃ ይታወቃል እኮ ሴኔት ላይ ሁሉ ቀርቧል። አርሚ 7 ወይም ቲዲኤፍ የእርስ በርስ ጦርነትን በማገጋል በሽብርተኝነት ይፈረጅ ተብሎ ያለው ተሳትፎ ይታወቃል። ምንም ጥርጥር የለውም። ነገር ግን ቄሱም ዝም መጽሐፉም ዝም ሆነ። በዚህ አጋጣሚ እጃቸውን ሰጥተው ለኢትዮጵያ መከላከያ ሰራዊት እጃቸውን ሰጥተው ህይወታቸውን ያተረፉ ወንድም እህቶቻችን እዛው ባሉበት በአከርም እየታከሙ ነው። አስፈላጊውን እንክብካቤ የተደረገላቸው ነው። ከዛ ባለፈ ግን ከበአከር ባለፈ ከፍ ያለ ሕክምና ለሚፈልጉ ወገኖቻችን የትግራይ ወገኖቻችን በኢትዮጵያ መከላከያ ሰራዊት የጦር ሄሊኮፕተሮች ተጓጉዘው አዲስ አበባ ጭምር ባሉ የኢትዮጵያ መከላከያ ሰራዊት የሕክምና ማዕከላት ሰፊ ሕክምና እያገኙ ነው ያሉት። ዘኔ አንዴ ምን ሲባል ነበር? ጎንደር ሆስፒታል ሞልቶ፣ ዳንሻ ሆስፒታል ሞልቶ፣ ሁመራ ሞልቶ እንደዚህ ሆኖ ጦር ኃይሎች ሳይቀር ገብተው እየታከሙ ነው። እንዴት ሰው በራሱ ወገን ላይ ያል ይቀልዳል? ለህወሓት ስልጣን ወይ ሞት ነው። ከዛ በመለስ ያለው አንድ እናት ተስላ ወልዳው መከራ የታሳድገው ህልም ያለውን በግዳጅ ዛሬ በነገራችን ላይ ማታ ማታ አስገድደው ይዛሉ። ጠዋት ገንዘብ ተቀብለው ልክ የድርጅቱ ማጠናከሪያም አድርገውታል። ሚንስ ኦፍ ዱይንግ ቢዝነስ አድርገውታል። እና እጃቸውን የሰጡ ሙሉ ለሙሉ ራሳቸውን አትርፈው ሕክምና እያገኙ ሆፕፉሊ በቀጣይ ነገሮቹ ካለቁ በኋላ አስፈላጊው ተሐድሶ አስፈላጊው ድጋፍ ተደርጎላቸው ህይወት ወደ ቀደመ ህይወታቸው ይመለሳሉ። የሚሆነው እሱ ነው። በዚህ መሃል ግን ሸረሪና ላይ እንደዚህ መስተንክራዊ ያወት አድርገን እንዲህ ተቆጣጥረን ለምን አንድ ፎቶና
አንድ ፎቶ ብቻ ማለት እንኳን ከሸረሪና ገና አሁን ከብሉ ናይል ግዛት ገዳሪፍን ጨምሮ እየተጠረገ ይወጣል። እናያለን። ዛሬ ነገ ከነገ በስቲያ እናያለን ያለውን ሁኔታ ዲቨሎፕመንት። የሸረሪና ቋጠሮ ስትራቴጂክ ቋጠሮ ተፈቷል በድል። የመረዋ በተመሳሳይ በስኬት ተጠናቋል። 4 ነው የሞተ 2 ነው የሞተ ምናምን የሚለውን እንዳልኳችሁ ሌሎችን በተመለከተ ደግሞ ይመጣል መረጃ። መቼም እነዚያን ከሌ እንዲህ ነኝ ምናምን እየተባለ ልክ እንደ ሸረሪናው አይ ነው ውሸት ነው ፕሮፓጋንዳ ነው የሚሉ ከሆነ ይሁንልህ ብለህ ነው የምትሄደው። በቁጥር እየተናደ እጅ እየሰጠ ነው ያለው። ዛሬ ብቻ ብትወስዱ ለምሳሌ ከአርሚ 13 ከአርሚ 43 ከ300 በላይ ዛሬ ብቻ ነው የምላችሁ። የትናንቱ ሌላ ጉዳይ ነው። ከ350 በላይ የትናንቱ ዛሬ ብቻ ከ370 በላይ ወደ ቲፒኤፍ ተቀላቅለዋል ነው። እኛ እሱንም አንፈልግም ወደ ህይወታችን ነው በሚል ቀድሞ ዲዛይን በተደረገ መስመር ተቀላቅለዋል። ያ ሲሆን እንዳንዘነጋ በዛኛው ወገን ያለውን ስቲል ሳይኮሎጂካል ዋርፌር ለመጠቀም ይሞክራል፣ ለማተራመስ የተለያየ ነገር ይሞክራል። አስቀድሞ በገዛቸው በመለመላቸው ጽንፈኞች ባሉባቸው ፖኬት አካባቢዎች ከሌ ብዬ ቦታውን ብነግራቸው ብዙ ጥቅም የለውም። እዛ አካባቢ ያለውን የራሱን የህወሓት ታጣቂዎች አስርጎ አስገብቷል። ምን ለማድረግ? ለምሳሌ ነገ ጦርነቱን ወደ ቆቦ ሳይድ ሳረግ ውጊያ ሲጀምር አስቀድሞ ይሄ እነምሬ ወዳጆ በሚመሩት በባንዳነት ጥጎች በእነሱ ውስጥ የህዝብን ጥያቄ፣ የህዝብን ጥቅም፣ የህዝብን በደል ክደው ፍትህ እንኳ ይመስረት ፍትህ እንኳ ይሄ መስተካከል አለበት ማለት የማይችሉ አይደለም የምስራቅ አፍሪካን ውስብስብ ፖለቲካ የራሳቸውን የአካባቢያቸውን እንኳ ነገር መረዳት የማይችሉ ድዌዎች እነዚህ አስርገው አስገብተው ነገ ምናልባት አሁን እዛ ፉል ጦርነት ሲያደርጉ እዚህ ከመሃል ይህን ተቆጣጠርን ምንድን ነው የስነ ልቦና ጦርነት አካል ይሆናል። ልክ ከዚህ በፊት እነሱ ያደረጉት እንደነበሩት ምሬ ወዳጅ ዋነኛ ስራ ይሄን አልነበረው። ቆቦ ጦርነት ሲካሄድ ወልዲያ ላይ በቃ ውጡ ልቀቁ ውጡ ምናምን ያፈርሳል። ስለዚህ የኢትዮጵያ መከላከያ ሰራዊት ወደ ቆቦ ሄዶ ይዋጋ ወይንስ ወልዲያ ያለውን ሰላም ያረጋጋ? ከዛ ደግሞ ሰራዊቱን ሲቆስል የጦር መሳሪያ መንጠቅ፣ እርምጃ መውሰድ፣ በተመሳሳይ ጥሎ ሊሄድ ነው መሳሪያውን እዚያ አስቀምጡ። ብዙ ውስብስብ ነበር። ግን በፕሮፓጋንዳ ተሸንፎ ጀግና እንዲጫወት ተደርገው እነ ምሬ ሌሎችም እውቅና ሁሉ እንዲሰጣቸው ተደረገ። ኖ ትክክል አይደለም። የድሉ ዋነኛ ባለቤት የኢትዮጵያ መከላከያ ሰራዊት ነው። የተደራጁ የጸጥታ ኃይሎች ሚሊሻው፣ ልዩ ኃይሉ ነው ያልንኛ እንደሌላ ነው የተቆጠርነው። ወዳጆቻችን አሉ እውነታው ይሄን። ስለዚህ የመረዋ ስትራቴጂካዊ ቋጠሮ ተፈቷል። ሌሎች 3ቶች አሉ። እነሱ ካለቁ በኋላ ከዛ ቀጥሎ ያለው ውጊያ ወይ ቲፒኤልኤፍ ሆፕፉሊ ሸረሪናው ሲጠረግ ደንግጠዋል። ትናንት መረዋ ላይ ፍጹም ደንግጠዋል። እርስ በርስ እየተገማገሙ ነው። በመሃላችን ሰዎች አሉ። ከተማ ውስጥ አሁን አላማጣን ይዛችሁ ሙሉ እያሰሩ ነው ያሉ። እናንተ ናችሁ። ስልክ እየተፈተሸ ነው ያሉ። ህዝቡ ተፍቷቸዋል። በልሂቃን ተተፍቷል። ስለዚህ ምን እያሉ ነው? አሁን ዋነኛ ምርኩዛችን የሚሆነው ልክ እንደ ኢህአዴግ ግንባሮች ናቸው። እነ ጽንፈኛው ፋኖ፣ እነ ኦብነግ፣ እነ አጎግሞ፣ እነ ቀዴን፣ እነ አዴን ምናምን። በነገራችን ላይ ልክ ይህንን አድርገው እኮ አሁን አሸናፊ ይባላል። ለምሳሌ ልክ ቲፒኤልኤፍ ኢህአዴጉን እኮ አያበቃም። ራሱን ደግሞ ውስጣቸውን ደግሞ ለማተራመስ ደግሞ እያደራጀ ነው። አፋብን ለምሳሌ 2 ከፍሎታል። ለ2 የከፈለው ራሱ ህወሓት ነው። ያን ብቻም አይደለም። የአውራጃ ለምሳሌ አዊ ዞን ጎጃም ውስጥ እያደራጁ ነው። ከሚሴ እያደራጁ ነው። በተመሳሳይ አዴን አለ። የአገው ዲሞክራሲያዊ ንቅናቄ ምዕራብ ጎንደርን ይዞ
ኢብን ጎንደር ሁሉም የኔ ነው የሚል የቅማንት ታጣቂ አለ። ፋኖን በጽንፈኛ በትምክተኝነት የሚከሰው ለምን? እረፍት ማግኘት የለበትም። እርስ በርስ ስትባላ ትኖራለህ ያለው ይሄን ያለው ጽምዶ በኢህአዴግ መስመርና የተደመሰሰው የህዋት የድሮን ክፍል የሚሉትን በዚህ እናጠቃለልና ምርጫና መካከለኛው ምስራቅ ጦርነት ስናይ ምናልባት ትናንት ሃይላይት አደረግኳቸውና ሳላጠቃልለው የተውኩት ምንድን ነው? እስራኤል ከጋዛ አልወጣም፣ ከጋዛ የሚወጣው በትክክል ሐማስ የጦር መሳሪያውን ሲፈታ ነው። ሲፈታ ሲባል ደግሞ መካከለኛም ከባድ የጦር መሳሪያ የቡድን መሳሪያዎችን ኢንክሉዲንግ ላይት ዊፕንስ ቀላል የጦር መሳሪያ ሽጉጥም ሊሆን ይችላል፣ ክላሽንኮቭ ይህም መፍታቱ ሳረጋግጥ ነው። እኔ ራሴ ሳረጋግጥ ነው። የዶናልድ ትራምፕ ባለ 15 ነጥብ የሰላም ስምምነት ይህንን ፊክሽን ነው የሚያደርገው። በምን ልናረጋግጥ እንችላለን? ፊክሽስ ነው ዲስአርማሜንቱ፣ እኛ ማየት አለብን የሚል አስቀምጠዋል። በተመሳሳይ ዶናልድ ትራምፕ ደግሞ አሁን ከኢራን ጋር የሚኖር ጦርነት አያስፈልገኝም፣ ኢኮኖሚያቸው ኢራንን ማጥቃት አይጠበቅብኝም፣ ኢኮኖሚያቸው ኮላፕስ እያደረገ ነው፣ ለሰራዊቱ የሚከፍሉት የለም። ይህንን ሲሉ ታሳቢ ያደረጉት ሁኔታ አለ። አንድ እስራኤል ምርጫ ይጠብቃታል። አሁን በ27 ኦክቶበር ኦልሞስት አሁን ኦገስት ላይ ነው ያለ ነው። ኦገስት 11 ነው ዘንድ ሴፕቴምበር 2 ወር ብለን እንውሰድ። 2 ወር አይሞላም ምርጫ አለ። በዛ ምርጫ ቤንጃሚን ኔታንያሁ ስልጣናቸውን ማስቀጠል ይፈልጋሉ። ቤንጃሚን ኔታንያሁ ጦርነት ለኩሰው ኢራን ላይ ተዋግተው ጦርነት ከፍተው ምንም አይነት ተልኳቸውን አላሳኩም። ጋዛ ከገባ በኋላ ያ ሁሉ የኦክቶበር 7 ጄኖሳይድ ማሳከር አጋጥሞ ምንም ስኬት ሳይሆን ከጋዛም ወጣን የሚል የቮተርስ ኮምፕሌን ስለሚለው ይህንን ማዳፈንና በስልጣን መቀጠል ይፈልጋሉ። በተመሳሳይ የአሜሪካ ምርጫ ሚድተርም አለው። ያው በ4 ዓመት ቢሆንም ፕሬዚዳንቱ የዲሞክራሲውን ቸክ ለማድረግ በምክር ቤት ያለውን ይሄ ፉል ፓወር ዶሚኔት እንዳያደርግ አንደኛው አካል የሚድተርም የመካከለኛ ጊዜ ምርጫ ይካሄዳል። መቼ? እሱ ደግሞ ይቅርታ እስራኤል በ27 ኦክቶበር አድርጋ ልክ በ27 ኦክቶበር ልክ በሳምንቱ ኖቨምበር 3 ደግሞ የሚድተርም ይካሄዳል። ስለዚህ አሁንም የአሜሪካ መራጮች ምን እያሉ ነው? ሪፐብሊካኖች እንደዚህ አድርገው ወይም ዶናልድ ትራምፕ ጦርነት ከፍቶ ኢራን ላይ ኢኮኖሚውን ይሄን አደረገ፣ ሌላ ተጨማሪ ሆርሙዝ እንዲዘጋ አደረገ። አሜሪካ ምንም አይነት ውጤት ሳታሳካ እንዲያውም ተሸንፈናል፣ እንድንሸነፍ፣ እንድንጠቃ፣ እንድንደፈር አድርጎናል። ያልታሰበ ጦርነት ስለሆነ የጦር መሳሪያ ክምችታችን አልቋል። እነዚህ በሙሉ ሳይኮሎጂካል ዋርፌር ነው ዲሞክራቶች የሚከፍቱታል። አይፓክ ደጋግሞ የአሜሪካ እስራኤል ፐብሊክ አፌርስ ኮሚቴ ዲሞክራቶች እንዳይመረጡ እየደጋገመ እየሞከረ ነው። ግን አንዳንድ ቦታዎች ላይ ክፍተቶች አሉ። በዚህ ምክንያት ኖ ፒስ ኖ ዋር የሆነ ለቀጣይ 2 ወር ሊቀጥል ይችላል ነው ያልኩት። ነገር ግን እስራኤል ደግሞ ምን እያለች ኖ በኤኒ ሚንስ ፖሲብል ኢራን ኒውክሌር እንድትታጠቅ አንፈቅድም የሚል የተቀመጣል። ስለዚህ ለቀጣዩ ለምርጫም ስኬት ሲባል ስጋት ነው የተባለ የተለዩትን እስራኤል በራሷም ጥቃት ልትፈጽም ትችላለች። በተመሳሳይ ቤንጃሚን ኔታንያሁን የሚያዝዘው እኮ ዶናልድ ትራምፕ ነው። ውጣ ሲለው ወጣ ከጋዛ የሚል ጥያቄም እንዳይነሳ በመራጮች ጋር እሱንም ማስተካከል ይፈለጋል። በተመሳሳይ ዶናልድ ትራምፕም ነው የኛ መሪያችን የኛ አዛዥ ናዛዥ ቤንጃሚን ኔታንያሁ ነው የሚለውን የፖለቲካል አክተሮችን ጩኸት መቀነስም ይፈለጋል። በዚህ መካከል ኖ
ፒስ ኖ ዋር የሆነ ጉዳይ ሊያጋጥም ይችላል። ትናንት ብዙ ቫሪያብሎችን ስላየን በሚል ነው። የየመን ሁቲዎች ሳውዲ አረቢያ ላይ የጣሉት ማዕቀብ አለ። በነገራችን ላይ በዛሬው ዕለት ዴክ ካርጎ ወይንም ይሄ ኦፕን በሆነ ኮንቴነሩን ይሄ ሽፍንና ኦፕን የሆኑ መርከቦች አሉ። ዴክ ካርጎ ማለት ኦፕን የሆነ ኮንቴነርም መኪናም የሆነ ታውዘንድስ ኦፍ ካርስ የሚጭኑ በግላጭ እና በዛሬው ዕለት በአቤል መንደብ አቅራቢያ ላይ እነዚህ ሸቀጥ የጫነ ዜጎች 4 ሰዎች ሞተዋል። እንግዲህ የፓኪስታንና የኢንዶኔዥያ ዜጎች ናቸው የሚል የተቀመጣለ። ፓኪስታን ራሱ የመርከቡ ባለቤት ማን ነው? መነሻው ከየት ነበር? ወዴት ነበር እያመራ የነበረው? ለምን የየመን ሁቲዎች ጥቃት ፈጸሙበት የሚለው ዝርዝር ያስፈልጋል። ሳውዲ አረቢያን በፍጹም ቱርኮች ወይንም ፓኪስታን የየመን ሁቲ ሊዋጉ አይችሉም። ዓላማው የመካ ጆይንት ሚሊተሪ ዲክላሬሽን እስራኤልን ዲተር ማድረግ ወይም ኮምፒት ማድረግ ነው። ለዛ ነው ትናንት ምን አልኳችሁ? የእስራኤል የዲያስፖራ ጉዳዮች ሚኒስትር አሚካይ ሽክሊ ይሄ የተመሰረተው ትብብር ለእስራኤል በጣም አደጋ ነው። ስለዚህ እስራኤል ዩኤኢን፣ ግሪክን፣ ሳይፕረስ እና ሶማሌላንድን አስተባብረን ቻሌንጅ ማድረግ አለብን የሚል ሲያስቀምጥ፣ በተመሳሳይ የሶማሌላንድ ፕሬዝደንት ቃል አቀባይ የሆኑት ሁሴን አዳን ኤግ በትዊተር ገጻቸው ምን ብለው ጻፉ? ዛሬ የመካ ጆይንት ሚሊተሪ ዲክላሬሽን ፓክቱን ቻሌንጅ የምናደርገው አሜሪካና አጋሮቿ ለሶማሌላንድ እውቅና ሊሰጡ ይገባል የሚል አዲስ ጨዋታ ተስቦ መጣ ማለት ነው። US and its allies should formally recognize the Republic of Somaliland to counterbalance the newly forced strategic partnership between ፓኪስታን፣ ሳውዲ አረቢያ፣ ተርኪ የሚል ይዘው መጡ። የቀይ ባህር ጨዋታ፣ የኢትዮጵያ የባህር በር ጥያቄ፣ እኛ ወደ ሄክሳጎን አሊያንስ እንግባ ወይስ የት ጋር እንሁን ወይስ በስትራቴጂክ አምቢጊቲያችን እንቆይ የሚለው ከመቼውም በላይ የቀይ ባህር እየደፈረሰ ነው። የዓለም ወሳኝ 12% የንግድ መስመር የሚከናወንበት አደጋ ውስጥ ነው። የኢትዮጵያ ደግሞ የቀይ ባህር ጥያቄ አለ። በምን አግባብ ሊስተናገድ ይገባል የሚባለው እንዳትመጣ የሚል የለም። ማንም በምን አግባብ የሚለው እየታየ። ስለዚህ ሻዕቢያ ይህንን የእኛን የውስጥ ጥያቄያችንን በጉልበት እንዲፈታ ዩዝፉል ኢዲየትስ፣ ተለላቂ ወደገብ ባንዳ ምላጭ ከመሳብ በዘለለ በእስክሪብቶ ሀሳቤን እጽፋለሁኝ ብሎ ማሰብ የማይችል የሰላም በር ተዘግቷል። አንድ ቀን የሰላም በርን ያልሞከረው ከመጮህ በቀር የጠራ ጥያቄ የሌለው የርስትና የማንነት ጥያቄ አለብኝ። የፕሪቶሪያ ሰላም ስምምነት ለህዋት ነፍስ ዘራላት፣ ላጠፋት ስል አተረፋት ያልክ ሰው ህዋትን አድናለሁ ብለህ የትግራይ ህዝብ ከጫንቃዬ ላይ ሊወርድ ሊገባል እያለ እየተሰቃየ አትፈሱኝ ያለ እየተገደለ እየሞተ እየታሰረ እየተሰወረ ለውጥ ፈላጊ ነህ ጥፋ እየተባለ እንዲጠፋ እየተደረገ ስጋት ናቸው የተባሉት እየተጫኑ ወደ ኤርትራ እየተሻገሩ ደብዛቸው እየጠፋ አዳኛችን አማላጃችን የህይወት ተስፋችን ህዋት ነች፣ ህዋትን ካልተሸክም የትም አንደርስም የሚል የቀደመ የህዋት ፍርፋሪ ማደጎች ናቸው ዛሬ እያስቸገሩ ያሉት። ሻዕቢያ ምን ያልማል? ጦርነትን ኢትዮጵያ ውስጥ አርጄ የኢትዮጵያን ጉዳይ ከቀይ ባህር አርጬ ይህንን ዘመኑን አልፋለሁኝ፣ ይችን ጊዜዋን አልፋለሁ ነው። ኖ ጉዳዩ እንደዛ አይደለም። ካዳመጡን የሻዕቢያ ሰዎች፣ ሻዕቢያን ተስፋ የሚያደርጉ ሰዎች ካዳመጡ ጦርነቱ ኢትዮጵያ ውስጥ አይካሄድም። ኢትዮጵያ ውስጥ እንዳይካሄድ ነው ስትራቴጂክ ቋጠሮችን የመበጠስ ጉዳይ እየተሰራ ያለው። ሌላው የኛ ወገን ነው። የውስጥ ጉዳያችንን እንፈተዋለን በምንፈተው አግባብ። ነገር ግን የህዋት የልብ ልብ የሰጧትን ቦታዎች እናጸዳቸዋለን፣ እንበተን። ጀስት ኮንፊደንስ ይኖራቸው። ከዛ በዘለለ እኔ አሁን የኢትዮጵያ መከላከያ ሰራዊት ዛሬ ማታ አሁን ራይት ነው
መቀሌ ልግባዊ ፊቱ ላይ የሚቆም የለም። ስለ እውነት ነው የምነግራችሁ። ያ ማለት ጦርነት እነሱ ኋላ ዙም ብያቸዋለሁ፣ ይተኩሳሉ፣ ዳሜጅ ይኖረዋል። ማቆም ይችላሉ፣ አያቆሙትም። ታስታውሳላችሁ እኮ ሙሉ ትጥቁ ኤቭሪቲንግ 80% በላይ ተወስዶበት ሮኬት ይዘው ባህር ዳር ኤርፖርትን፣ ጎንደር ኤርፖርትን፣ አስመራን እየደበደቡ ያ ሁሉ እያደረጉ እኮ የኢትዮጵያ መከላከያ ሰራዊት በ2 ሳምንት ነው ያንን ከቁስሉ ከዛ ትራውማ በዛ ውስጡ ነው የገባው። እኛ ያ አይደለም ያለው፣ ሁሉ ነገር ያለቀ ጉዳይ ነው። ዓላማው በግላጭ ተሳትፏል። ዓለም አቀፍ ማህበረሰብ ሻዕቢያን አውቋል፣ ረፉ ተብለዋል። አይ ቲንክ ነገ ሮብ ነው ወይ ነገ ወይ ሐሙስ እስከ ዓርብ ድረስ የአሜሪካና የምዕራባውያን ዲፕሎማቶች ወደ አስመራ ያቀናሉ። የመጨረሻ እንግዲህ የሚሆነው እናያለን። ኢትዮጵያ በክብር ለዘላለም ትኖር። ኢትዮጵያዊነት አሸናፊ ማንነት፣ ኢትዮጵያ የአርበኞች ሀገር ነች። ያ ማለት ግን ባንዳና ተላላኪ በየዘመኑ አልፈተናትም ማለት አይደለም። ሁሉንም ፈተና እያለፈች ነው እዚህ የደረሰችው። አሁን ደግሞ ኢትዮጵያ ያላት አቅም ያሏት ወዳጆች እንኳንስ የመንደሩንና እነዚህን ተስፋ ቆርጦ ሁሉም ተዛዝሎ የነበሩትን ቀርቶ ሌሎች በራሳቸው የሚቆሙ ኃይሎችንም መጋፈጥ የሚያስችል መመከት የሚያስችል ማሸነፍ የሚያስችል አቅም አለን። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ